glands is inserted into the anus of ምን ብለህ እንደምታደርጉም አላውቅልህም። ቀጥል። ለካ ደርሻለሁ። አንተ እዛ ቦታ ላይ ኦኬ። አቡ ሱፊያን ራሱ ይተረጉምላል። አንተ አንብብለት ስላልታየው ነው። ኦ ማይ ጋድ ኦኬ። እሺ አቡ ሱፊያን ብተረጉምልን ደስ ይለናል። ሜቢ አረብኛ ወይ እንግሊዝኛ የምችል ከሆነ ኦኬ። ልቀጥልሽ። ኦኬ if the glans is inserted into the anus of a woman or the anus of a man or the ትተረጉማለህ? ኦኬ ልቀጥልሽ። if the glans is inserted into the anus of a woman or the anus of a man የወንዱ ልጅ ብልት ጫፉ ኦኬ በሴቷ ፊንጢጣ ውስጥ ወይም በወንዱ ፊንጢጣ ውስጥ ከገባ ጫፉ ማለት ነው። or the vulva of animal ወይም ደግሞ በእንስሳት የሴቷ ብልት ውስጥ ጫፉ ከገባ or its anus ወይም የእንስሳቱ ፊንጢጣ ውስጥ ከገባ ዘን ዘጉቱሪዝ አስበዋለሁ። ወንድ ልጅ ብልት ውሻ የውሻ ፊንጢጣ ውስጥ ገብቶ የዶሮ ውስጥ ገብቶ ተቃጠለው አንዴ። ዶሮና ውሻ ካለ አስብበት አብደላ። የት ድረስ ከገባ ነው እንትን እጥበት የሚያስፈልገ? ቆይ አሁን ትዝ ያለኝ ነገር ምን እንደሆነ ታውቃለህ? ሰውን 3 እንስሶች ይበልጡታል ያለው ኡስታዝ ትዝ አለኝ። ዘክርህ የአህያ ያክልም አህያ ይበልጠሃል፣ የአህያ ትልቅዬ ነው አለ። እንደ ዶሮ አይደለህም፣ ዶሮ ቶሎ ቶሎ እንትን ይሰራል፣ የዶሮን ያህል አትችልም በፍጥነት አለ። እንደ ውሻም ደግሞ ረጅም አቆይም ብሎ ያወዳደረው ኡስታዝ። አሁን እንግዲህ የውሻና የአህያ የበሬ እንትን ውስጥ እንትንህ ከገባ ይላል፣ ዘከርህ ከገባ ትጥበት ያስፈልጋል አያስፈልግም? እነሱን እንትን ብላቸው። ኦኬ እሺ። ሶ በእንስሳት ብልት ውስጥ ወይም ፊንጢጣ ውስጥ ከገባ ምን ይላል? ትጥበት ግዴታ ነው፣ ኦብሊጋቶሪ ነው፣ መታጠብ አለባቸው። ሙስሊሞች ንጹህ አይደሉ? ንጽህና በጣም እስልምና እንደ ሙስሊሞች እኮ ንጹህ የለም። ከእንስሳት ጋር ከተገናኙ ትጥበት ግዴታ ነው፣ አለበለዚያ ሰላታቸው ተቀባይነት የለውም። እውነት ነው። ፈሳቸውንም መስዋዕት የገባቸው እሺ። እነዚህ እንግዲህ የሚያስገባባቸው አካላት እነማን ናቸው ከተባሉ whether the one into whom it is inserted is alive or dead የሞተ ሰው፣ የሞተች ሴት ወይም ደግሞ የሞተ እንስሳ ቢሆን፣ young or old ልጅ ቢሆን ወይም ደግሞ ትልቅ ቢሆን and whether this is done intentionally, whether it is done willingly or unwillingly ወሲብ የሚደረገው አካል የሞተ ሆነ በህይወት ያለ የሆነ በፍቃድ ሆነ በግዳጅ ሆነ አስበህበት ሆነ ሳታስብበትም ሆነ አንተ ብቻ ካካማያ ውስጥ ብልትህን ከከተትክ ሶሪ መታጠብ አለብህ። አለም ሰላት ተቀባይነት የለው። አንተ ግዴታ መታጠብ አለብህ። እንዴት ሳትታጠብ ርቀውና ተራቀው የሞተ ጥንብን ሄደ ወሲብ ስለማድረግ ቂጥ ውስጥ እንትንን ብልትህን ስለመጨመር ከዛ በኋላ መታጠብ አለብህ የለብህም? ኖ መታጠብ አለበት።
ዲስ ኢዝ የእስልምና ምን እንበለው? ይሄ እኮ በነገራችን ላይ እግዚአብሔርን ቀጥታ እኮ ይሄ እኮ አጋንንታዊነት እኮ ነው። አንድ ሰው በሰይጣን ቁጥጥር ስር ካልሆነ በስተቀር እንደዚህ አይነት ነገሮችን ሊሰራ አይችልም። አቡ ሱፊያን አሁን እስቲ ምን ማለት ነው? አሁን ስለሞተ እንስሳት ውስጥ የሞተ እንስሳት ውስጥ ወይ የሞተ ሰው ውስጥ አውቀህም ቢሆን ሆን ብለህም ካካ በማያው ስትገናኝ መታጠብ አለብህ፣ አሊያም ሰላት ተቀባይነት የለውም። ምንድን ነው እሱ? ይሄ የምን መግማማት ነው? ከእኔ ያመጣው አንተ ይሄን ያረቀ ጥያቄ እኮ አስረዳን እስቲ። ይሄ ጤነኛ ነው? ቅድሚያ ይህን እንደዚህ ብሎ ማስተማር፣ እንደዚህ ብሎ መጽሐፍ ላይ መጽሐፍ ጤናማ ነው ማን ነው የሚጥፍልህ እኮ? ይሄ ጤናማ ነው ወይ ንገረን። ቅድሚያ ጤናማ ነው ይሄ እኮ? ማን ነው የሚጥፍልህ? ጤናማ ነው ወይ? አንተ ሰዎች ናቸው እኮ። እሺ የኔ ሰዎች ከሆኑ ይሄንን የሚጽፍ አጋንንት የተጠናወተው አቡ ሱፊያን ጤነኛው ማሪ ይከለክላል እኮ። እንደዚህ በል እስቲ ይሄንን መጽሐፍ የጻፈ አጋንንት የተጠናወተው የሴጣን ልጅ ነው በል እስቲ። አጋንንት የተጠናወተው የሴጣን ልጅ ነው በል እስቲ። ይሄንን መጽሐፍ የጻፈ አጋንንት የተጠናወተው እንደዚህ ብለው ያሉ ሊቃውንቶች እንኳን ሊባሉ ሴጣን ያለባቸው የሴጣን ልጆች ናቸው በል እስቲ። በላ አትለው፣ ምክንያቱም ታውቀዋለህ። በነገራችን ላይ ምን አልክ? አይ ቲንክ እኔ ጋር ነው በስርዓት እየተሰማኝ አይደለም። የሰይጣን ልጆች እኔን አይደለም ያልኩህ፣ መጽሐፉን የጻፈው እኔን ስደበኝ እኮ አይደለም ያልኩህ። ሜት አድርገህ በቃ መጽሐፍህን ነው ያነበብኩት። እኔ ምን ትሰድበኛለህ? መጽሐፍህን እስኪ የሰይጣን ተከታዮች ናቸው ፕሊስ በቃ እኔን ስደበኝ ሳይሆን ያልኩህ መጽሐፉ ይሄ ሰይጣናዊ ነው። እንደዚህ አይነት ተረት ተረት ፕሊስ በቃ ለድነት አይሆንም፣ አጋንንታዊ ነው በለው። አቡ ሱፊያን ሜት አድርገህ በቃ አጋንንታዊ ነው። በደንብ አስተውሉ ፕሊስ። አረብሻ ሜት አድርጋ እንዴ ምንድን ነው የምታስተምረኝ? የስ ሙስሊም ነው። እኔ እኮ ቁንጅና ውድድር ያለው ማስረጃውን ክፈቱት። አትረብሽ ሚል ጥያቄያችሁ ምንድን ነው? እስኪ ማስረጃው ነው። እንኳን ደህና መጣ። ሰላም። አይ ቲንክ ኤስኤስ ቀድመሃል። ኦኬ ቀጥል። እሺ ክርስቲያን አስቀጥለው። የሴስ ነህ? ማነው አማተው ነው የሚቀጥለው? ሰላም ነው። እንኳን ደህና መጣ። እመቴው ቀጥል። እሺ ሰላም አለን። እመቴው አይ ቲንክ መቼ ነው አውርቼ እኛ መቼ ነው አውርተናል ከዚህ በፊት። አዲስ አልሆነብኝም ስሙ ምን እንዳወራን እንዴት እንደወጣ አላስታውስም፣ ግን አረብኛ ይሆንልህ። እሺ ችግር የለውም። እናነበው ሁላችንም እናነበው ነገር ስለሆነ ይሄ እንግሊዘኛ የሆነና ግን መረጃው ምንድን ነው? ሐዲስ ነው? ከመጽሐፍት ነው? ምንድን ነው? ኪታብ ነው። እሺ ኪታብ ከሆነ የሐዲሶች ማብራሪያ ነው ብዙ ጊዜ የሚሆነው።
ሀዲሱን ብታወጣው ጥሩ ነው። ያው ተከፍቶላል። ይሄ ሀዲሱ አይደለም፣ ይሄ ሀዲስ አይደለም። ከተከፈተውን አንብበው ቅድሚያ። እሺ እሱ ላይ ጥያቄ ምንድን ነው? አንብብና ቅድሚያ ነው። ከዛ በኋላ እኮ ጥያቄ አለኝ የለኝም የሚባለው። ይሄ የሀዲሱ ማብራሪያ ነው እኮ አንብበዋ ቅድሚያ። ስለ ሳባዎች ሀዲሱ የሚለው እሺ ሀዲሱ የሚለው ይሄ ማብራሪያ የተሰጠበት ሀዲስ ላይ በዋነኝነት ለመጠቆም የተፈለገው ነገር ምንድን ነው? ጉስል የምንለው ወይም ከግንኙነት በኋላ ትጥበት እሱን በማመልከት ነው። እና አንድ ወንድና ሴት ግንኙነት አድርገው የዘር ፈሳሽ ቢፈስም ባይፈስም የወንድ ብልት ከሴት ብልት ጋር ከተገናኘ ትጥበት ግድ ነው የሚል ሀዲስ አለ። ለሱ የተሰጠ ማብራሪያ ነው። ይሄን ሀዲስ ያብራሩት ግን ምንድነው? አይደለም ቅድሚያ አንብበው። ሳታነብ እኮ ነው እያወራለሁ። በጣም ብዙ እኮ ነው። አይ ችግር የለውም። የተወሰነ አንብበው እና ከዛ በኋላ እንትን እንላለን። አንብበው የተከፈተውን ፊት ለፊት ያለውን ቅድሚያ። በአማርኛ ልበልልህ፣ በእንግሊዝኛ ማንበቡ ሰዓት መግደል ነው የሚሆነው። እሺ በለው እስኪ። መጽሐፉን ነው የምትለው ግን። ኦኬ የወንድ ልጅ ብልት ይሄ እዚህ ጋር የተጻፉ ጽሁፎች ድርጊቱ ልክ ነው እያለ አይደለም። የመጀመሪያው አንድ ነው መቴው በተሳሳተ መንገድ ነው የገለጽከው አንተ። እዚህ ጋር የተጠቀሰው ነገር ትክክለኛ ድርጊት ነው እያለ አይደለም። መቴው ግን ማንኛውም ወንድ መቴው ሀዲስ አንብብና ትክክል ነው አይደለም የሚለውን ከዛ በኋላ እንመጣበታለን። ትርጉሙን ብቻ አስቀምጥ ቅድሚያ አንብብና። እሺ ማንኛውም ወንድ ኃጢአትም ሰርቶ ግንኙነት ቢያደርግ ካልተፈቀደለት አካል ጋር እንኳን ትጥበቱ ግዴታ ነው። ይሄን ለማመልከት ነው። የትኛው ነው እስኪ ኃጢአት የሚለው ምንድን ነው የምታወራው? ትክክል ነው። ቁርአን ላይ ቁርአናዊ ማስረጃዎች አሉ ብዙ። የታል የሚለው መጽሐፉን እያነበብክ በል። ያንተን የልብ ወለድ ታሪክ እኮ አይደለም በጭንቅላትን ውጤ የምንነግረን። እዚህ ጋም ተፈቅዷል የሚል ነገር የለም። አንብብ። ተፈቅዷል የሚል እኔ አንድ አይደለም በርካታ እሰጥሃለሁ። እንደዛ እያልክ ነው ያወራኸው አንተ። አንድ አይደለም በቃኝ እስክትል እሰጥሃለሁ። አንብብ ቅድሚያ። ለሱ ማስረጃ አንጣ። ከሴት ብልት ውጭ ግንኙነት ማድረግ ይቻላል የሚል ነገር ማስረጃ አንጣ። አንብብ ቅድሚያ። እኔ ደግሞ ከብልት ውጭ ግንኙነት ማድረግ ኃጢአት ነው የተረገመ ነው እንደሚል ማስረጃ እሰጥሃለሁ እኮ። አንብባ ቅድሚያ። እሺ እዚህ ጋር ጽሁፉ ላይ የሚለው ምንድነው? ከብልት ውጭ ባሉ አካላት ላይ ግንኙነት ቢደረግ እንኳን ትጥበት ግድ ነው የሚለው። በቃ ይሄን ነው የሚለው። አይሆንም። አንብብና ተርጉም። እያንዳንዱን መተርጎም አያስፈልግም እኮ ነገርኩህ ባጭሩ። ከስሩ ነው በቃ። ማታነብ ከሆነ ምንሰራለ እዚህ ጋር ልታደናቁረን ገባ። ማንበብ የሚችል ብቻ አመድ። ማታነቡ ሰዎች ምንም አሰሩልንም እኮ። እኛ እናንተ ጋር ቁንጅና ውድድር ልንመለከታችሁ አይደለም እኮ ያስገባናችሁ። ነገር አይቻልም። እያንዳንዷን ቃል በቃል አንብባችሁ ተተረጉማላችሁ። ማንበብና መተርጎም ማችሉ ከሆነ ተሸማቃችኋል ማለት ነው። ሙፈሲሮቻችሁ ለሊቃውንቶቻችሁ ጽሁፍ ያሳፍራችኋል ማለት ነው። እኛ ምንም ልንተባበራችሁ አንችልም። ሊቃውንቶቻችሁ የጻፉትን የሚያሳፍራችሁ ከሆነ እኛ ምን እንርዳችሁ? እሺ እኛ አንድ በአንድ ተርጉመን ስናነብ እፎይ ባለጌ ነው ተሳዳቢ ነው የምትሉኝ እኮ እናንተ መጽሐፍ በማንበቤ ነው። ፍዳይን አይቼ ስንት ላይ ወጥቼ ታች ወርጬ ስንት መጽሐፍ አንብቤ ስንት ቦታ መረጃ አሰባስቤ አንብቤ በአማርኛ ከሽኜ ሳቀርብላችሁ እፎይ ባለጌ ነው ተሳዳቢ ነው ትላላችሁ። እኔ ምን ላድርግ? መጽሐፍቶቻችሁ ናቸው። ሙፈሲሮቻችሁ አለ እፍረት ጽፈውት ነው። አሁን የወንዱን ያየ ነው። አክረም እንኳን ደህና መጣ። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆየ። መልካም። እኔ ምልህ ነገር ማለት ነው እፎይ፣ አንተ የምትለኝ ሳይሆን እች መጽሐፍ ሐዲሶች በሁለት ይከፈላል።
እቺን አንብባ ቅድሚያ። ይኸውልህ አይ መጀመሪያ ልንገርህ ምን ትነግረኝ? ሐዲስ በሁለት ይከፈላል። በሁለት ይከፈላል ሚል አንድ ልንገርህ አይደለም። ይኸውልህ ሰሂህ አለ። ና ቆይ ሐዲስ በሁለት ይከፈላል። ማን የከፈለው? ቆይ ልንገርህ። እሺ ስማኝ። ቆይ እንዴ አስገባኸኝና ገና ለመናገር እኮ አትከልክል። አዳምጠኝ። ቆይ ሐዲስ በሁለት ይከፈላል ብለሃል። የትኛው የቁርአን ክፍል ነው ሐዲስ በሁለት ይከፈላል ያለ? አንድ ማስረጃ ብቻ ስጠኝ። ንጽጽር አቆማለሁ። ቁርአን ማለት ከአላህ የወረደ በጅብሪል አማካኝነት ለነብዩ የወረደ ነው። አልጠየቁህም። ሐዲስ በሁለት ይከፈላል እንድትል ያለ ሐዲስ ልንገርህ። ሐዲስ ማለት እኮ ይኸውልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት የተነገራቸውን መልእክቶች የሚነግሩትን ነው። አንደኛ ሰሂህ ማለት ትክክለኛ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ያስተላለፉት ነው። ደኢፍ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን በፈጠራ አይሁዶችም ሙሽሪኮችም የጻፉት ሐዲስ ይሄንን አንተ እነዚህ ለቅመህ ነው ሰውን ለማደናገር እንትን አዳም። ስለዚህ ደኢፍና ሰሂህ ተብሎ ሐዲስ በሁለት ይከፈላል አይደለ? ሐሰን የሚባል ሐዲስ አለ የለም? ሐሰን ማለት ትክክለኛ ማለት ነው። ኦኬ ሶስት ሆነብህ ማለት ነው። መውዱ የሚባል ሐዲስ አለ የለም? መውዱ አለ። መውዱ አለ። አራት ሆነብህ ማለት ነው። ሁለት ነው። ስለሱ አይደለም እኮ አሁን እኔ ለምን አትረዳኝ? ደካማ አንተ ለቅመህ የምታመጣቸው ነብዩ መሐመድን ያልጻፉትን ነው። አሁን ደግሞ እንዲህ ብለሃል። ዳኢፍ የሚባለው አይሁዶችና ክርስቲያኖች የጻፉት ነው ብለህናል አይደል? ሙሽሪኮች ክርስቲያን ሳይሆን ሙሽሪክ ማለት ሙሽሪኮች የጻፉት ለመዋጋት አንድ ማስረጃ ብቻ ስጠኝ። ዳኢፍ ሐዲስን ሙሽሪኮች እንደጻፉ ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልተናገሩትን ሐዲስ ብዙ አሉ። እኔ ግን አንድ ማስረጃ ስጠኝ። ምክንያቱም ለምን መሰለህ አክረም ሙሽሪኮችን ሱራ 9:5 ላይ ባገኛችሁበት ቦታ ላይ አጽዷቸው ካለ በኋላ እንትን ካሏችሁ በኋላ 9:28 ላይ ሙሽሪኮች አንድ ሳይቀር ነው ተገድለው ያለቁት። አንድ ሳይቀሩ ተገድለው አልቀዋል። ሙሽሪኮች በመካ ያሉት መካን ከወረረ በኋላ አንድ ሙሽሪክ የተረፈ የለም። አንድ እንኳን ሊጽፉ በበድር ዘመቻ አንድ የተረፈ የለም። ጨርሷቸዋል በዛ አካባቢ ያሉት። እንደዛ ነው ገንዘብ ወደ እርኩሶች ብቻ ናቸው ወደ መስጊድ የማይቅረቡ ወደ አላራ መስጊድ አይቅረቡ የተባለው። በዛ አካባቢ ያሉትን እንዳለ አጽድቶ ጨርሷቸዋል። ዳኢፍ የሚባል በተርሚዚ ውስጥ ወይም በመጃ ውስጥ ወይም ደግሞ አናሳይ ውስጥ ወይም አቡ ዳውድ ውስጥ ሙሽሪኮች ጻፉ የሚል አንድ ሽታውም የለም። ዑለማዎችም ሙፈሲሮችም በዚህ አይስማሙም። ደኢፍ ማለት የግዴታ ወይም አይሁድ የጻፈው ወይም ደግሞ ሙሽሪኮች የጻፉት ነው ብለው ማያምኑም እነሱ። ከአስተላላፊ ውስጥ ግን ጭንቅላቱ ትንሽ ደካማ የሆነ ሰውዬ የሚረሳ ሙስሊም ሆኖ የሚረሳ ወይም ዋሽቶ ያውቃል ከዚህ በፊት ብለው ስለያስቡ ዳኢፍ ብለው ግሬድ ይሰጡታል። ያ ሰውዬም ስቲል ሙስሊም ነው ስቲል ግን የመርሳት ሊረሳ ብዙ ነገሮችን ፍርድ ስለሚፈርድ ሊረሳ ይችላል ብለው ያሰቡትን ሰውዬ ሙስሊም እንኳን ቢሆን ዳኢፍ ይሉታል እንጂ ሙሽሪክ ስለሆነ አለ። ሙሽሪክ ከሆነማ ኦልሬዲ ሐዲስህንም ተርሚዚ ውስጥ ወይም ኢብን ማጃ ውስጥ ወይም ደግሞ አናሳይ ውስጥ አቡ ዳውድ ውስጥ እንደዚህ አይነት ሐዲስ ውስጥ አይቀመጥም ሲጀመር ዳኢፍ ተብሎ የሙሽሪክ መጽሐፍ ማለት ነው። ብሩክ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፎዬ ሰላም ብያለሁ ሁላችሁንም ወንድሞቼ ሙስሊሞችም እንዴት አላችሁ? አለን። የዛሬ ቶፒክ ላይ ገብተናል። ኧረ ተው አስቸጋሪ ነው የእስልምና መጽሐፍት። እንኳን እኛ ልናወራው እነሱ ሊሰሙት እራሱ ይከብዳቸዋል እኮ። ያ ባነበብን እፎይ ተሳዳቢ ነው ይሉኛል። እኔ እኮ አንዴ ነው ይህንን ቶፒክ አንዴ ነው የገባሁበት ተውኩት።
አንተ እንኳን ትሄድበታለህ አልፎ አልፎ። ዘጋኝ በተለይም ይሄ ህፃኗ ቃናል እንትን ተደረጋ ሁለቱ ቀዳዳዎቹ ከተገናኙ ምናምን የሚለው ፓርት ዘጋኝ። ከዛ በኋላ ተውኩት። ህፃን መሆኗን ለማወቅ ሴክስ ሲያደርጋት ሁለቱ ቀዳዳዎቿ ካካ ምትልበት እና ምሸናት ቃናል ተሰንጥቆ ከተገናኘ አልደረሰችም ማለት ሜኔስ መልሰውና እንዲያንብብልን ይህን ክፍል ክፍል ላይ እኮ ፎይሻ ምን እንደሚል ታውቃለህ? አሁን እሷ ያመኛል የምትል ከሆነ ምስክር ማምጣት አለባት ይላል። ታማኝ የሆነች ሴት ምስክር ማምጣት አለባት። ያቺ የምትመጣዋ ሴት የወንዱን ብልትና የሴቷን ብልት ትለካለች። ከዛ እንዴት ነው ትልቅ ነው ያማታል ወይስ አያማትም የሚለው ይታይና ግንኙነት ሲያደርጉ ቆማ ትከታተላለች፣ በአይኗ ማለት ነው። ምስክር ናት። ከዛ ወይ ልጅቷ እውነቷን ነው ያማታል፣ አለበለዚያ ያመኝም ካለች በዛው ጅማው ይቀጥላል ማለት ነው። እና አስቸጋሪ ነው። እንዲህ እስካደረገ ችግሩ ደግሞ አስቸጋሪ ነው። እሷ ልይቷ ፊት ቆማ ሙሉ ለሙሉ ካልተጠቀመ ብዬ ልል ነበረ። አስቀድማ ስለምንለካ አስቸጋሪ ነው። ኤኒዌይስ ብዙ ነገሮች አሉ፣ እናያቸዋለን። የተወሰኑትን እስልምና ውብ ሃይማኖት ነው ወይ እስልምና በጾም ወቅት ላይ አሻፊ ደግሞ ምን እንደሚል ታውቃለህ? በጾም ወቅት ላይ ጣቶችህን ካካ ማለት ውስጥ አትጨምራቸው ይላል። ሊያቦካ ነው እንደ ውስጥ ገብቶ በጾም ሰዓት ነው የሚያቻለው። ጾም ከሆነ እና የሆነ ልጅ አለች እና ጣቷ የኔን ያህላል እና ከጾም በኋላ ተፈቅዶልሃል ወገናችን ዘመዳችን ተፈቅዶልሃል። ግብዳ ጣት ነው ያለው ናቸው አይደል? ባለሌላቸው ሴቶች ጣታቸውን በጾም ሰዓት ግን አይቻልም። እናንተ በጾም ሰዓት ነው፣ ማታ ይቻላል። ሱራ 2 187 ላይ ማታ ስለተፈቀደ ወሲብ ማድረግ ቀን አይቻልም። ኦኬ ይህንን ክፍል ማነው ዱናንዲያ ነው የሚለው? ማነው የሚለው? ዱናንዲያ ዘከህድ ምንድን ነው እሱ? ኦኬ ሜይ ቢ አክረማ ታነበዋለህ? እስኪ ማን በሚችል ከሆነ አንብበው እስኪ። በቃ ይሄንን እውነት በቃ ጀግና ሙስሊም ይሄንን ደፍሮ አንብቦ የሚተረጉም ካለ የምር በቃ የትኛውም ሙስሊም ማለት ነው ግደላቸው። እሺ አንብበው። የሴቷ ደግሞ ቆርጠ ላክለት። አሁን ይሄንን ለሴቷ እሺ ሂር ዊ ጎ ናው። ኦኬ እሺ ኦር ከቅድሙ የቀጠለ ነው። ኢፍ ዘ ውመን ኢንሰርትስ ሂዝ ፒነስ ዋይል ሂ ኢዝ አስሊፕ። ተኝቼም ላላምንሽ ነው አባቴ። ጅኒ ነች። ማን ነው የተረጎመው? አንብቤው ተርጉም አንብብና እስቲ አረብኛው አምጣው። አረብኛው አምጣውና አረብኛው አርገለ አንብቤው። እሺ የምትችል ከሆነ ተርጉመው ራስህ አንብበህ ተርጉም። አረብኛ ብለህን የለ ቀጥል። አይ እንግሊዝኛው ለምሳሌ አጣሞ ቢተረጉመውስ? ሳይጣመም ያለውን አንተ አንብብ። አይደለም ምን መሰለህ፣ ለምሳሌ እፎይ ያላለውን በአማርኛ የተናገርከውን ማለት ነው የሆነ ሰው በእንግሊዝኛ ቢተረጉመው። አንብብ ነው የተባልከው። በአማርኛ ተረጉመው አምጣ። ኦኬ ወደ አማርኛ ተርጉመላት። እሺ አምጣው ራሱ። እሺ ወንድማችን
ሁለተኛ የጻፈው ማን ነው የሚለው ሰሂህ ነው ደኢፍ ነው የሚለው ከስር ታወራለህ። አይ እስልምና አይ ክርስትና ሰውን እያመለካችሁ ሚታርግ ጭንቅላት አልባ ጣዖት እያመለካን ኢየሱስ ሰው የሆነ እናንተ በግድ እያመለካችሁት። ኦኬ አታመልኩኝ እያለ እስኪ አንዴ ሚታርግ በእናትህ ነገሩ ጭንቅላት የሌለው አምላክ እያመለክ እንዴት ይገባሃል? ምንለው ባይዘ ክርስቶስ ኢየሱስ ሰው ነው የሚለው ራሱ አንድ ምስክርነት ነው። ያ እርሱ በስጋ የተገለጠ የሰው ልጅ ተብሎ ተጠርቷልና በስጋ ስለተገለጠ እዞት የመጣው የሰው ስጋን አይደለም፣ ከላይ ነው ዞት የመጣው የመላእክትን ነው ወይን እንደዚህ ምታት ነው ብለው ለሚያምኑ እርሱ የሰው ልጅ ነው ተብሎ ወንጌል ላይ መጻፉ ራሱም የሰው ልጅ ማለቱ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ የሰው ልጅ የሚመስል በደመና ይመጣል ተብሎ ለተነገረው ትንቢት ፉልፊል ያደረገ ነው፣ ያሟላ ነው፣ እምነታችንም ነው። ኤኔስ አይሁዶቹ ስለሚጠብቁ ማለት ነው በደመና ይመጣል የሰው ልጅ የሚመስል ብለው አስቀድሞ ስለሚጠብቁ ለዚህ ነው ማቴዎስ ወንጌል ምዕራፍ 25 ላይ የሰው ልጅ ሊፈርድ እንደሚመጣ በደመና ከአላፋት መላእክቱ ጋር በጎቹን በቀኙ ፍየሎቹን በግራ እንደሚያቆም የነገራቸው በደመና እመጣለሁ። ደመና የምትለው ያንን ሪፈር ለማድረግ ነው። የሰው ልጅ የሚለውን እናንተ የምትጠብቁት የሰው ልጅ የሚመስል ይመጣል የሚለውን እየነገራቸው አምላክ ነኝ እያላቸው ነው። የሰው ልጅ የሚመስል ይመጣል በደመና ብለው እነኛ ኮት ያደረጉትን እኔ ነኝ እያላቸው ነው። እምነታችን ስለሆነ ጭንቅላት የሌለውን አምላክ እግርን ብቻ እያመለካችሁ እንዴት ሊገባችሁ ይችላል? ታፋ የሌለባት ብቻ እያመለካችሁ እንዴት ልትረዱ ትችላላችሁ? አሁን አንብባት ይችን ክፍል አንብብ ተተርጉሟል። ዓመት እዚህ ምድር እያለ ማን ነበር የሚያስተዳድረው ዓለምን? አንብብ። አሁን ዋና ፒላሩን አላህ ሰማይ ውስጥ ቅርቢቱ ሰማይ ላይ ሆኖ ማን ነበር የሚያስተዳድረው? ዓለም ከፈጠረ ጀምሮ ጭንቅላት የሌለው አካል በምን አስቦ ነው የሚያስተዳድረው? ጭንቅላት እግር ጭንቅላት አይሆንም። አላህ ጭንቅላት የሌለው እግር ነው። በእግር ነው ጭንቅላት የሌለው የሚያስተዳድር። አንብብ አክረማ አንብበው። አክረማ አማርኛ አርጉልኝ ብልሃል። አንብበው እስኪ አማርኛውን። አማርኛውን አንብባት እስቲ ኤሊታይም አንብብ። ኦኬ አይ ቲንክ ማንበብ አልፈለገም። እያስተማርክ እያለ እሱ አንብቦታል። አማርኛውን አንብቧት። ያዋጣል አያዋጣም ብሎ እያያን ነው። አንብባ ነው አንተ አማርኛው በደንብ ጆሮህን ክፍት አድርገህ አዳምጥ። አክረማ ጓዶቻችን ሊቃውንቶቻችን እንዲህ ብለዋል። ማን ናቸው ጓደኞች? አንዴ በእናትህ ሚውት አድርግ። ጓዶቹ ማን ናቸው? ሰሃቦች ናቸው። ጓዶቻችን ሊቃውንቶቻችን እንዲህ ብለዋል። የብልት ጫፍ በሴቷ ወይም በወንዱ መቀመጫ ወይም በእንስሳት ብልት ወይም መቀመጫ ውስጥ ቢገባ የገባበት አካል በሕይወት ያለ ወይም የሞተ ትንሽ ወይም ትልቅ ቢሆን ትጥበት ግዴታ ነው። በእስልምና መታጠብ ግዴታ ነው። ውሸት። ትጥበት ግዴታ አይደለም በእስልምና ትጥበት ግዴታ የሆነው ባልና ሚስት በኒካ ወይም በቀለበት በቃ ባልና ሚስት የሆኑ ሰዎች በተፈቀደ ቦታ ወይም ኒካው ከእንስሳት ጋር ሊሆን ይችላል። ኒካው ከእንስሳት ጋር እንደሆነ ይሄ የሌለ ነው። ምንም በእስልምና ላይ የሌለ ቅጥፈት አውርታችሁ ሙስሊሞችን ማደናገር ወይም ክርስቲያኖችን ያልሆነ ስም አታልቅስ። አንብብ ተባልክ ማንበብ አልቻልክም። አረብኛ ተደረገልህ፣ እንግሊዝኛ ተደረገልህ፣ አማርኛ ተደረገልህ። ምን እናግዝ ከዚህ በላይ? እስልምና መገለጫው እንደ አክረም መሀይም መሆን ነው።
አረብኛ መጣንለት፣ እንግሊዝኛ መጣንለት፣ አማርኛ መጣንለት። የሌለ ነው። ይሄ የሌለ ነው። ሃይማኖት ልንገርህ፣ በቃ አንተ አታውቅም ማለት የለም ማለት አይደለም። ኪታቡን አሳየው አንዴ፣ ዝቅ አድርግና አንብብስ። የሌለ ነው አንብብ። ዝሙት እንደማይቻል ታውቃለህ? ዝሙት በእናትህ ይኸው አንብብ። ምን ይላል መጽሐፉ? ምን ታደርገኛለህ? ቆይ አንብብ እንዴ! የሌለ ሐዲስ ነው ብያለሁ እኮ። ደሪፍ ሐዲስ የትም ለቅመህ አምጥተህ አንብብ። አይሁድ ይጻፈው ማንም ምን አይነት ድንቁርና ነው ሰዎች የተጠናወታቸው? ምን አይነት እስልምና እንግዲህ ከዚህ በላይ ምን ተወኝ፣ በቃ ተወው። ስማ አሁን በቃ ከስሩና እንትን በል። ሰው እንዴት አንብብ ሲባል አያነብም? መጽሐፍህን አንብብ እሺ። ከዛ በኋላ ከኛ ጋር አርጊው ታደርጋለህ እኮ ከኛ ጋር ትወያያለህ። ቅድሚያ መጽሐፍህን ማንበብ ነው። ከየት ነው የመጣው የመረጃ ብለህ መጽሐፉን ማንበብ እንጂ እኛን መውቀስ አይደለም። እስላማዊ የእኛ ነው በዓለማችን ላይ ያለ ትልቁ የሚባለው የሙስሊሞቹ ፈትዋ መስጫም እንትማያ ኪታቦች የሚቀመጡበትም ይሄ ነው። ከዚህ የሚበልጣለ አላቸው? ከዚህ የተሻለ ይሄ ነው። ዋናው ይሄ ነው። መጽሐፍቶቻቸው በነገራችን ላይ የሙስሊም ላይብራሪዎች ብትሄዱ ትላልቅ መጽሐፍቶች ተቀምጠው ካያችሁ እነሱ ልክ እዚህ ውስጥ የተጻፉት ናቸው። አሁን በዌብሳይት ደረጃ እዚህ ውስጥ ተቀምጠው ያሉት ናቸው። አሁን ይሄ ሸረህ አልነዋዊ ቮሊዩም 4 ፔጅ 32 ላይ የተቀመጠ ነገር ነው እየነበባችሁ ያላችሁት። ያ ማለት ሐዲስ ሳሂህ ሙስሊም የሚባል አለ። እሱን ያብራራበት ትልቅ በእስልምና ትልቅ ኢማም ተብሎ የሚታሰብ የእሱ የጻፈውን መጽሐፍ ነው እያነበብን ያለ ነው። ወይ አንብቡ ሙስሊሞች፣ ሀሳብ ላይ ሞግቱ። አይ ልክ ነው ልክ አይደለም ለማለት እኮ መጀመሪያ ማንበብ እንኳን ይጠይቃል አይደል? ያ የእውቀት ጉንፋን ይዟቸዋል። አንብበው ክርስቲያን። ለማንኛውም ገና መቼ ነካ ነው አልነካ ነው እኮ ቶፒኩን ቢኒ እንኳን እያሉ እሱን አማርኛዋን ልቀጥላትና ሊቃውንቶቻችን እንዲህ ብለዋል። የብልት ጫፍ በሴት ወይም በወንዱ መቀመጫ ወይም በእንስሳት ብልት ወይም በመቀመጫ ውስጥ ቢሰወር ወይም ቢገባ የገባበት አካል በሕይወት ያለ ወይም የሞተ ትንሽ ወይም ትልቅ ቢሆን ትጥበት ግዴታ ይሆናል። ይህም ድርጊቱ ሆን ተብሎ ይሁን በመርሳት በራስ ፍላጎትም ይሁን በመገደድ ወይም ሴቲቱ ግለሰቡ ተኝቶ እያለ ብልቷን ብታስገባ የወንድ ውስጥ ማለት ነው። ብልቱ ቢቆም ወይም ባይቆም ግለሰቡ የተገረዘ ይሁን ያልተገረዘ ያው ነው፣ ትጥበት ግዴታ ነው። ኦኬ ይሄ ማን ያለው? ኢማም ነዋዊ ሳሂህ ሙስሊም ሸርህ ተርጉም እናሳየው። እንግሊዝኛ አድርገው። በአንደኛ ደረጃ የሚቀበሉ ቁርአን ነው፣ ከዛ ቡሃሪ ነው፣ ከዛ ሳሂህ ሙስሊም ነው። ይሄ ማናውም የሳሂህ ሙስሊም ነው። ሙስሊሞች በአንደኛነት ቁርአን እንመራለን ይላሉ፣ ከዛ ቡሃሪ፣ ከዛ ሙስሊም። የሙስሊም ሸርህ ነው ይሄ። ኦኬ እንቀጥልና የተወሰነ እናንብበው እስኪ። እሺ በነገራችን ላይ ቀጥል ጓይድ ገላገልከኝ ነው። ያ ለመጀመሪያ ጊዜ ይመስለኛል እነዚህ ምንድን ነው የሚባሉት ኮንትራሴፕቲቭ ሜትድ ከሚባሉት ውስጥ አንዱ ባዮሎጂ ላይ እንደተማር ነው ኮንዶም ነው አይደል? ያ ለመጀመሪያ ጊዜ ያስተዋወቁት ሙስሊሞች ናቸው። እሱም በጨርቅ ጠምጥሞ መጠቀም ማለት ነው። ይሄ ቀደምት እስልምና ለሁሉ ነገር ግልጽ ነው። ለሁሉ ነገር ያስተምራል። ከኮንዶም በፊት ሙስሊሞች ብልታቸው ላይ ጨርቅ ጠቅልለው ወሲብ ያደርጉ ነበር። ጂንስ ነው ወይንስ ታይት ነው? እእኔ ግን ጨርቅ
ለሰከንድ ኢማጂን ማድረግ ወሲብ ብርድ ብርስ ጠምጥመውበት ወሲብ ሲያደርጉበት ሴቷ ምንድን ነች? አሁን ከዚህ በላይ ቆይ ብልግና መጽሐፍ አለ? እፎይ ባለጌ ነው ይላሉ። ይህንን ስናነብ ወሸላህ ላይ ሱሪ ልብስ ጠምጥመበትና ወሲብ በሱ አርግበት። ወሲብ የሚደረግባት ደግሞ ሕፃን ልትሆን ትችላለች። እንመጣበታለን። አልገባ ካለ ዘይትም ቢሆን እየቀባኸው ክተትበት ነው የሚለው። ቀጥል። ኦኬ የሙስሊሞች ኮንዶም ጨርቅ መሆኑን ላሳያቸው። ኢፍ ኤ ማን ራፕስ ኤ ክሎዝ አራውንድ ሂዝ ፒነስ ኤንድ ኢንሰርትስ ኢንቱ ኤ ውመንስ ቫጂና ዜር አር ስሪ ኦፒኒየንስ አማንግ አወር ስኮላርስ። ምን ይላል? ወንዶች ብልታቸውን በጨርቅ ጠምጥመው ሚስቶቻቸው ወይም ሴቶቻቸው ብልት ውስጥ ካስገቡ ይህ በእስልምና ሊቃውንት ዘንድ በሶስት እይታዎች ተቀምጧል። ቁጭ ብለው ተሰባስበው መክረው ዘክረው የደረሱበት ትልቅዬ አላህ ጭንቅላት አለው የለውም ሳይሆን ብልት ላይ ብርድ ብርስ ወይም ጅንስ ሱሬ ነገር ምናምን ቀደህ ጠምጥመህበት በሱ ወሲብ ስታደርግበት መታጠብ ያስፈልጋል አያስፈልግም? ይህን የሚያደርገው አንድ ላለማስወለድ ነው። ባይዞ ላለማስወለድ ባሪያዋን ለምሳሌ ወሲብ የሚያደርግ ከሆነ እሷ ውስጥ ዘር ፍሬውን እንዳይረጭ ሊሆን ይችላል። ወይንም ደግሞ ላለመታጠብ እና መታጠብ አለበት የለበትም? ምን አይነት ልብስ ነው? እሺ ልብሱ ነው የሚወስነው። ለካ ሊቃውንቶቹ መከሩ፣ ዘከሩ፣ አወጡ፣ አወረዱና እንዴት ነው የጠመጠመው? የጠመጠመው ልብስ እኮ ኮንሲደር መደረግ አለበት። ወፍራም ልብስ ነው ወይንስ ስስ? ይሄ መታወቅ አለበት። ይሄ መታወቅ አለበት። ጓሄድ ኦኬ እሺ። እና ሶስት እይታዎች አሉ ነው እንግዲህ ባልየው ወይም ደግሞ ወንዱ ብልቱን ጠምጥሞ የሴቷ ብልት ውስጥ ቢያስገባ ሶስት እይታዎች አሉ በሊቃውንቶቻችን ዘንድ። የመጀመሪያው እና ዋናው በጣም የሚታወቀው the most well known is that both must perform ጉሱል። ምን ማድረግ አለባቸው? ሁለቱም ወንዱም ሴቱም ትጥበት መፈጸም አለባቸው። የመጀመሪያው እይታ ይሄ ነው። the second opinion is that it is not required because he inserted into it a clause። ሁለተኛው ደግሞ እይታ ጉሱል ትጥበት አያስፈልግም ምክንያቱም በጨርቅ ጠምጥሞ ስላስገባ ብልቱን። ኦኬ the third opinion is that ሁለት እይታ አለ፣ ሶስት እይታ አለ። የመጀመሪያዎቹ ሁለቱም ጨርቅ ጠምጥሞ ወሲብ ካደረጋት ሁለቱም መታጠብ አለባቸው። በቃ ወሲብ አድርገዋል ነው የሚባለው። ስለዚህ ሰላታቸው ተቀባይነት የለውም። ታልታጠቡ መታጠብ አለባቸው ቅድሚያ። አንደኛውስ ኖ መታጠብ የለበትም። ወሲብ እኮ ሲያደርግ ጨርቁን ጠምጥሞ ስለሆነ የእሷ እንትኗን አልነካ እንትን አልተነካካ፣ ስለዚህ መታጠብ የለበትም። ሶስተኛዎቹ ሊቃውንቶችስ ዋና ሙስሊሞቹ ሊቃውንቶች ሁለቱ እንደዚህ ብለዋል። ሁለቱ ማለት ሁለት ሰዎች ሳይሆኑ ተሰባስበው ስኮላሮቹ። ሶስተኞቹ እይታ ያላቸውስ ኢዘር ከነኚህ ደግሞ የተሻለ እስቲ ሰብሰብ ያሉት እዛ ጋር ምን አሉ ሶስተኞቹ ሊቃውንቶች? ቀጥል። ያ ሶስተኞቹ ደግሞ ምን አሉ? the third opinion is that if the cloth is thick ጨርቁ ወፍራም ከሆነ የጠመጠመበት ብልቱን enough to prevent the penetration of pleasure and moisture እርጥበቱን ወይም ደግሞ ፈሳሹን ማሳለፍ የማይችል ከሆነ ዘን ጉሱል ኢዝ ኖት ሪኳየርድ ትጥበት አስፈላጊ አይደለም። ወፍራም ጨርቅ ከተጠቀሙ አያስፈልግም። እፎይ ምን ሆነ አለ አያስፈልግም። ለምሳሌ ጂንስ ወይም ብርድ ብርስ ነገር ድሮ ገጠር ላይ ምናምን ነገር በብርድ ሰዓት ምን ለብሰዋል አለ ጎትተህ ራሱ ማታነሳው ልብስ አለ። አንዴ ከተጫ እናት እንዳትወጣ ከፈለገች እሱን የምንረብሻ ከሆነ ስትሰራ እላይህ ላይ ተጭነብህና ተኛ ትላለች። ታግለህ መግፋት አትችልም፣ እዛው ትተኛለህ። ለምሳሌ እሱን ብርድ ብርስ ብልት ላይ ተጠምጥመህ ቀደህ ጠምጥመህ በሱ ወሲብ የምታደርግ ከሆነ እና ፈሳሹ ደግሞ ማይወጣ ከሆነ አይ መታጠብ የለብህም፣ ችግር የለውም። እሱ እዛው ነው የተግማማኸው። ስለዚህ ምንም ችግር የለውም። ነብዩም ላዩ ላይ ስለሚረጭ
እሱ ችግር የለውም። የእሷ አንተን ካልነካ የአንተም ደግሞ እሷን ካልነካው በትልቅ በወፍራም ጨርቅ ስለሆነ ደጋግመህም ይቻላል። በደንብ አድርገህ ከጠመጠምከው ችግር የለውም። ምንድነው ጭቃ እያቦካ ነው እንዴ? ቆይ እስቀጥል። ቆይ የእሱ አካል ምንድን ነው? እሱ በወፍራም ጨርቅ በትልቅ ጨርቅ ጠምጥሞ ወሲብ የሚያደርጋት ሴንሲቲቭ አካል መሆኑን አያውቅም። ወልሲ ቀጥል። እሺ ኦኬ፣ እሺ እንቀጥል። ኢፍ ኤ ውመን ኢንሰርትስ ዘ ፒነስ ኦፍ አን አኒማል ኖ አልጨረስክም። ስስ ከሆነ የሚለውን ኦኬ then ጉሱል ኢዝ ኖት ሪኳየርድ otherwise it is። ነገር ግን ስስ ከሆነ ትጥበት መፈጸም አለባት። ለምሳሌ አቡጀዲ ነገር ስስ ጨርቅ ከተጠቀም ቲሸርት ነገር ቀለል ያለች ከሆነች እሷ መታጠብ አለብህ። ስስ ጨርቅ ስለተጠቀምክ ትልቅዬ ብርድ ልብስ ብልት ላይ ይህንን አሳክለ ከጠመጠምከው አስብ። ይህን ያህል ካሳከልከው በሱ ወሲብ ካደረግ ትጥበት አያስፈልግም። እንደ እስልምና ሊቃውንቶች ስስ ከሆነችስ ስስ ጨርቅ እስከሆነ ጠምጥመህ ያደረክበት እንዴ መታጠብ አለብህ። ሐራም ነው፣ ሐራም መታጠብ አለብህ። ሊቃውንቶቹ ናቸው፣ ምሁራኖቹ ናቸው፣ ስኮላሮቹ ናቸው። ኢማም ነዋዊ ምሁራኖቹ ናቸው። ቀጥልሽ። አላህ ሁሉን ያውቃል ይላል ደግሞ መጨረሻ ላይ እኮ ያስቀይ ኮሱን አላህ ነው ቤስት የሚሉት ነገር እኮ ነው። ፈትፍተው አብኩተው አጨማልቀው አላህ ነው ቤስት ይሉሃል። መጨረሻ ላይ ብልትን እንደታመመ እንትን ጠምጥመ በሱ እንትን ካልክ በኋላ ወሲብ አድርግ ካልህ በኋላ አላህ ያውቃል ሁሉንም። ክሬዲት እንስጣቸው። ክርስቲያን እንዳለው እንትን መከላከያ ያው ኮንዶምን አስቀድመው ሊቃውንቶቹ ደርሰውበታል። ይሄ ግኝት ነው። ጥሩ ነው። ጓሄድ ያ ልጅ ሙባ አለ ሱፊ የምትል ልጅ አለ። እየጻፍክ ነው። አንዳንድ ገስቱ ላይ ልክ ንካ። ሙስሊሞች ገስት ላይ የነካችሁ መግባት ትችላላችሁ። ልጅ ሙባ አለ። ልጅ ሙባ ልጅ ሙባ ይሰማል? ሰላም ነው። እንኳን ደህና መጣ። አቤት። አይሰማም? አንዴ ቆይ ሱፊ ትቀጥላለህ። ከልጅ ሙባ ጥበት እንጂ እኮ ህዝቡ ላይ የቀለድክበት ነው። ስለ ጥበት እንጂ የሚያወራው እኮ ተረጋጋ። አንዴ ተረጋጋ። እንደ እስልምና ህዝብ ላይ የቀለደ ሃይማኖት አለ? አንዴ የሚዩት አድርግ። ቆይ ልጅ ሙባ አለ? አይ በዚህ ደረጃ የወረደ ንጽጽር ትስራለህ ብዬ አልጠበቅኩም። ግን ራሱን አጫውተው ክርስቲያን ስለቆየህም ስለ ጥጥበት ስለሆነ ስለ ጥጥበት እኮ ነው የሚያወራው። አንብብና ተርጉማት። ቆይ እኔ ልንገርህ መጀመሪያ አረብኛውን አድርግለት። ያ ቆይ ልንገርህ እስኪ አሁን 3000 ሰው አለ። ፖለቲካ አሰራም ታነብና መጽሐፍትህን ትተረጉምልናለህ። ቀጥል። ረጅም ሰዓት አዳምጠሃል፣ ረጅም ሰዓት ተከታትለሃል። አንብብና ተርጉመውና እናወራለን። ከዛ ጓይድ ቢያንስ አሁን ለሚሰሙ ሰዎች ክብር ይኖርህና አንብብ። ያ ችግር የለውም ማንበቡ ችግር የለውም። ለሚሰሙ ሰዎች ቢያንስ ክብር ይኖርህ፣ ችግር የለውም። ለክርስቲያኑ ክብር እንደ ነቢዩ ባለጌ መስየው ነው ይህንን ሳነብ ማለት ነው። አትፍረዱበት። ማንበብ የምትችሉ ካላችሁ የምን ክብር ነው የሚያወራው? አንብብ እየተባለ መልክ መስራቱ ነው። ልጅ ሙባ ታነባለህ? ምን አልክ ብሩክ? ያው ማንበብ ከቻሉ አንብበው ቀጥታ ቢተረጉሙ ራሳቸው እንትን እንዲሉ። አሁን እኛ ብቻ ስናወራው እነሱ ዝም ብለው ቁጭ ብለው መስማት ብቻ ከሆነ መልሰው ያው ተሸማቀው እንትን አይሉም። ካነበቡት ግን ያው አናነብም ካሉ ቴክስቱ ልክ ነው ማለት ነው። አያነቡልህም። ምንድን ነው የሚያደርጉ? መልክ ነው የሚሰሩት። እናንተ ትሳደባላችሁ፣ ኦዲየንስን ትንቃለህ ምናምን። አንብብ እየተባለ ሌላ መልክ ነው የሚሰሩት። ሁሉንም አሁን አስገብቼ ያሳያለሁ። አንዳቸውም አያነቡትም። ምክንያቱም ያፍሩበታል፣ ይሸማቀቁበታል።